ከሰማችሁኝ ዛሬ የምትሆኑትን እስከ ዛሬ ሆናችሁ ታጣቁ። ስለዚህ በደንብ ስሙኝ። የሚሰማኝ ይፈልጋል። የምናገረው የማይገባን ነበር በሚል ርዕስ ነው። ጥቂት ደቂቃ በሉ እስቲ ከኔ ጋር። አይሰማኝም። የማወራው እግዚአብሔር የተናገረኝ ስለ ጸጋ ነው። ምን አልኩኝ? ጸጋ። በ2022 the year of grace ብሎናል ጌታ ኢየሱስ ጌታ ነው። እና ምን ማለት እንደሆነ እግዚአብሔር ተናግሮናል። ግን እሱን አይደለም የምናገረው። ዛሬ የምናገረው ለዚህ ጉባኤ እግዚአብሔር የተናገረው ነው። ብዙዎች ቀርተው ዛሬ ለመጡት አሜን ነው ወይ? ምን ሊላችሁ እንደወደደ እሱ ያውቃል። ጸጋ የሚለው ቃል ከግሪክ የተወሰደ ሲሆን ጸጋ የሚለው ቃል ከግሪክ የተወሰደ ሲሆን ወይም የግሪክ ፍቺው ካሪስ ወይም ደግሞ ቻሪስ የሚል ትርጓሜ ይኖረዋል። ቻሪስ የሚለው ወይም የጸጋ ትክክለኛው ትርጓሜ ምህረት፣ ቸርነት፣ ፍቅር፣ ደግነት ከሁኔታ ላይ ያልተመሰረተ ከራሱ ስብዕና ላይ ያለ ከራሱ ማንነት ላይ ያለ ወይም ከራሱ ስብዕና ላይ ያለ ቸርነትን ነው የሚናገረው። ጥሩ ምሳሌ ለምሳሌ ይሄንን ውሃ ብሰጣችሁ ይሄ ውሃ የኔ ቢሆን ፋብሪካውም የኔ ቢሆን ንብረትነቱም የኔ ቢሆን እንኩ ምግብ ስበሉ ጠጡበት ብዬ ብሰጣችሁ ያ ከኔ ፈቃድ ከኔ ማንነት ተነስቶ ለናንተ ምን ያለ ነው በሉት እስቲ እንጂ እናንተ ገንዘብ የለበትም። ዋና ኮንሰፕት ይሄ ነው። የናንተ ምንነት የለበትም። at the same time የማይገባቸው ሊሰጣቸው የማይገባ ይወላችሁ የማይገባቸው ወይም የማያስፈልጋቸው ሊሰጣቸው የማይገባ ቢሰጣቸው እኩል ያልሆነ ለምሳሌ እንዲያሰጣቸው ምክንያት የሌለባቸው ግልጽ ነው። ይህን ነው የሚገልጸው። የማይገባ ነፃ ለጋስ መለኮታዊ ሞገስ ፍቅር ቸርነት በእግዚአብሔር መለኮታዊ ተካፋይነት የህይወት ተካፋይነት ለምሳሌ የእግዚአብሔር ቃል ሲናገር ኤፌሶን ምዕራፍ 2 ላይ ምን ይላል? እናንተ ይላል እናንተ በበደላችሁ እና በኃጢአታችሁ ምክንያት ሙታን ነበራችሁ። በዚህም የዓለም ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳዊ ኃይላትና ገዢ ለሆኑት አሁንም በእግዚአብሔር በማይታወቁ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር። እንደ ሌሎቹ የቁጣ ልጆች ነበርን። ነገር ግን ይላል፣ በደንብ ስሙት። ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር በምህረቱ ምን የሆነ ባለጠጋ የሆነ እግዚአብሔር እደግመዋለሁ። በምህረቱ ምን አይሰማኝም የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ ማንን እኛ በበደላችን ሟች የነበርነው ወይም ሙታን የነበርነው በምህረቱ ባለጠጋ የሆነው እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ኢየሱስ ሕያዋን አደረገን። የዳናችሁት በጸጋ ነው።
አሃ በደም ስሙኝ። ጸጋ ምንም ስራ አያስፈልግም የሚባለውን አውድ ያለውን አይደለም የምናገረው ዛሬ። ጸጋ የሚለው ካሪስ ወይም ደግሞ ቻሪስ የሚለውን ቃል የሚፈታው ምህረት ምን አልኩኝ? ደግነት፣ ፍቅር ከራሱ ስብዕና ተነስቶ። ስለዚህ በበደላችሁ ምን ነበራችሁ? ሙታን ነበራችሁ። በደንብ ስሙት። በበደላችሁ ምን ነበራችሁ? ሙታን ነበራችሁ። በበደላችሁ ሙታን ሆናችሁ እንዲሁ በራሱ ማንነት ተነሳስቶ ፍቅር በመስጠት ፍቅር ምን በማለት በመስጠት ምህረት ያደረገላችሁ። የትኛው ምህረት? የትኛው ምህረት? በጸጋ ውስጥ ያለውን ምህረት ያደረገላችሁ ማ? እግዚአብሔር ራሱ በራሱ ፈቃድ በራሱ ማንነት ተነሳስቶ አደረጋችሁ ማለት ሰራላችሁ እንጂ ስላላችሁ ስለ የትኛውም ጽድቅ፣ ስላላችሁ ስለ የትኛውም ቸርነት፣ ስላላችሁ ስለ የትኛውም ውበት አይደለም። እግዚአብሔር በራሱ ተነስቶ ምን? ፍቅር። ከራሱ ስብዕና ተነስቶ ከራሱ ፍቅር ተነስቶ ሙታን የነበራችሁትን በሕያዋን መዝገብ እንድትጻፉ አደረጋችሁ። ማ? እግዚአብሔር። በደም ስሙኝ። የእግዚአብሔር ቃል ሲናገር በሕዝቅኤል ትንቢተ ሕዝቅኤል ምን ማለት እንደሆነ በደንብ ላስረዳችሁ። ትንቢተ ሕዝቅኤል ምዕራፍ 16 ስለ ኢየሩሳሌም የሚናገረው ክፍል አለ። ቁጥር 6 ነው። እኔም በዛ ሳልፍ ይላል። እኔም በዛ ሳልፍ በደም ውስጥ ወዲያ ወዲህ ስትንፈራገጭ ያየውሽ፣ በደምሽ ውስጥ ተኝተሽ ሳለ በሕይወት ኑሪ ያልኩሽ፣ ሜዳ ላይ እንዳለ ቡቃያ አሳደግኩሽ። አንቺስ አድገሽ ብርቅ እንቁ ሆንሽ። ጡቶችሽ አጎጠጎጡ፣ ጸጉርሽም አደገ። ነገር ግን ከእናትሽ ማህፀን እንደወጣሽ እርቃንሽን ነበርሽ ይላል። በደም ተለውሰሽ ሳለሽ አየሁሽ ከነደምሽ ተመለከትኩሽ። አንቺን ለመሰብሰብ የሚያበቃ ምንም ኳሊቲ የለሽም። አንቺን እቅፍ ለማድረግ የሚያበቃ ምንም ንጽህና የለሽም። አንቺን ሰብሰብ አድርጌ ለመያዝ የሚያስችል ምንም የሚያስደስት ነገር የለሽም። እኔ ግን እንዲሁ በራሴ ፈቃድ ምን ስላለኝ? ጸጋ ስላለኝ። እንዲሁ በራሴ ፈቃድ ምን ስላለኝ? ፍቅር ስላለኝ። እንዲሁ በራሴ ፈቃድ ምን ስላለኝ? ምህረት ስላለኝ በደም ተለውሰሽ ሳለሽ አነሳሁሽ። let me tell you something እግዚአብሔር የሚለውን እንድትሰሙ ፈልጋለሁ። እግዚአብሔር የሚለውን እንድትሰሙ ፈልጋለሁ። ቲቶ ምዕራፍ 3 ስንት ሰው ነው እየሰማኝ ያለው? ቲቶ ምዕራፍ 3 ቁጥር 3 ምን ይላል? ሁሉ ሰው ያንብብ ጮክ ብሎ። አስቀድሞ ጮክ በል። ማ? አስቀድሞ ማ? አስቀድሞ ምን? ነገር ግን ምን? የቱ ቸርነት? ምን አይነት ቸርነት ነው እግዚአብሔር ያለው? በደም ተለውሰሽ ሰብስቦ ማንሳት። ምን አይነት ቸርነት ነው እግዚአብሔር ያለው? አስቀድሞ ተሳዳቢዎች ነበርን። አስቀድሞ ነበርን። እንዲማርከው የሚያስችል ማንነት ተገኝቶብን ሳይሆን ከራሱ ቸርነት የተነሳ እግዚአብሔር አምላክ ፍቅር ስለሆነ ምን አደረገን? አይሰማኝም። ምህረትን አገኘን። ኦኬ፣ እጆቻችሁን ወደ ላይ አንሱ። ያለ ስሜ ሰጠኸኝ በሉ እስቲ። አንዳች ነገር ሳይገኝብኝ አይሰማኝም።
ምህረት ያገኘሁኝ አንዳች ነገር ሳይገኝብኝ ቸርነት ያገኘሁኝ እኔ ነኝ። የጌታ ኢየሱስን ውልደት መታሰቢያ ማክበር ያለብኝ። በደንብ ስሙኝ። ክርስቲያን ማለት በስራውና በጥረቱ ደሞዝ ያገኘ ሰራዊት ሳይሆን ተሳዳቢ፣ አመፀኛ፣ ክፉ የነበረው ያንን ሰው ከራሱ ፈቃድ ተነስቶ እግዚአብሔር ምን በጸጋው ዛሬ ለእናንተ የምናገረው መልእክት አለኝ። ጸጋው ማለት ያለ ስማችሁ ስም የሚሰጥ፣ ጸጋው ማለት ያለ ደሞዛችሁ ደሞዝ የሚሰጥ ነው። ለዚህ ነው ሰዎች ግራ የሚጋቡባችሁ። የናንተን ማንነት ያዩና ይሄ ይገባቸዋል ሲሉ እሱ ግን በደም ተለውሰሽ ሳለሽ የማይገባሽን ስፍራ ይሰጥሻል። እጆችሽን አንሺ፣ እጆችሽን አንሺ። ስማ ሰይጣን በይ። ድገሚ፣ ድገሚ፣ ድገሚ። ስሜ ታሪኬ አይደለም፣ የመስቀሉ ታሪክ ነው ስሜ። ውድቀቴ አይደለም ስሜ፣ ለቅሶዬ አይደለም ስሜ። በምህረቱ የተገኘ የእግዚአብሔር ቸርነት ነው ስሜ። አንዳች ነገር የለኝም በኔ የተሰራ። አሜን አሜን። ሰው ምን ማለት ነው? ምን ማለት ነው? አሁን በደንብ ሳብራራው ይገባችኋል። ሮሜ 11 ሮሜ 11 ሮሜ 11 ከ30 ጀምሮ አነባለሁ። እናንተም ቀድሞ ለእግዚአብሔር ማትታዘዙ እንደነበራችሁ ከእነሱ አለመታዘዝ የተነሳ አሁን ምህረት እንዳገኛችሁ ሁሉ እግዚአብሔር ለእናንተ ምህረት ከማድረጉ የተነሳ እነርሱም ምህረት ያገኙ ዘንድ አሁን የማይታዘዙ እቺን ቀጥሎ የሚያነብልኝ ሰው አለ። የማይታዘዙ ልጆች ሆነዋል። እግዚአብሔር ለሁሉ ምህረትን ያደርግ ዘንድ ሰውን ሁሉ ባለመታዘዝ ዘግቷልና። ላብራራላችሁ። እግዚአብሔር ሰዎችን ከመታዘዛቸውና ከመለወጣቸው ጋር አንስቶ ሳይሆን የጸጋውን ድነት ያደረገው እግዚአብሔር ሰዎችን ሊያድን የወደደው መንፈስ ቅዱስ የማይታዘዙትን አመፀኛ የነበሩትን ጳውሎስ ምን አለ? አመፀኛ ነበርኩ አለ፣ ማልታዘዝ ነበርኩ አለ። ግን በክርስቶስ ስላገኘሁት ምን አለ? እጆቻችሁን አንሱ። እንደዚህ ይሆናል በህይወታችሁ ላይ ከጸጋው የተነሳ አዲስ ምዕራፍ ትቀበላላችሁ። አልገባችሁ? ይኸውላችሁ ጸጋ በመስራት ያለው ላይ አትሂዱ። ጸጋ ቅድም ያነሳውላችሁ ውሃውን የሰጠዋችሁ ቻሪስ የሚለውን እንግሊዘኛውን ፍቺ ካይንድነስ፣ ምህረት፣ ቸርነት፣ ፍቅር ሳይገባው በደም ተለውሰሽ አየውሽ በኃጢአት ግን በኃጢአት ያለችዋን ኢየሩሳሌም ሰበሰባት፣ አጠባት፣ ንጹህ ልብ ፈጠረላት፣ ንጹህ መንፈስ አፈሰሰላት። ለምን? ጸጋው የማ ስለሆነ ኢየሱስ ስለሆነ፣ ምህረቱ የማ ስለሆነ። ይኸውልሽ እግዚአብሔር ምህረት አደረገልሽ ማለት እግዚአብሔር ምህረት አደረገልህ ማለት ልጁን ኢየሱስ ሰጠህ ማለት ነው። አልገባህም? አልገባህም? ዓለምን ከመውደዱ የተነሳ አብ አንድያ ልጁን አሳልፎ ምን አለ? ዓለምን ከመውደዱ የተነሳ አንድያ ልጁን አሳልፎ የሰጠበት ዓላማ ሰው ከኃጢአቱ ምን እንዲል ነው? በኢየሱስ። ዜና አለኝ ዛሬ
ኢየሱስን ለማግኘት የትኛውም ክራይቴሪያ አልተጠየቅንም። ኢየሱስን ለማግኘት የትኛውም ውጣ ውረድ አልተባልንም። ኢየሱስን ለማግኘት የተጠየቅነው ጥያቄ ይሄ ነው። በልብህ አምነህ ባንደበትህ ምን በል። ከዚህ የበለጠ የክርስቶስን ልደት ማክበር የሚገባው ማን አለ? ጩህና ከኔ ጋራ እንደዚህ በል፣ በጌታ በኢየሱስ ስም በል። ስማ ድገምና አሁንም በል። ድገምና በል እስቲ። አይሰማኝም። በክርስቶስ ኢየሱስ በል እስቲ። ምህረትን አግኝቻለሁ። የማልታዘዝ ነበርኩ፣ በደለኛ ነበርኩ፣ ሙታን ነበርኩኝ። ድገሙት እስቲ። አይሰማኝም፣ አይሰማኝም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ምን ይላል? አስቀድሞ ተሳዳቢ ነበርኩ ይላል። ማ? ጳውሎስ። ታዲያ አስቀድሞ ተሳዳቢ የነበረውን ሰው ምን አድርጎ የወንጌል አገልጋይ ያደረገው? የእግዚአብሔር ቸርነት፣ የእግዚአብሔር ምህረት። ኦኬ ላብራራላችሁ። የእግዚአብሔር ቸርነትና የእግዚአብሔር ምህረት ማን ነው? የእግዚአብሔር ሜርሲፉል ላይፍ ማን ነው? ክራይስት። እግዚአብሔር ዓለምን ለማዳን የተጠቀመበት ኪኒን ማን ይባላል? ኢየሱስ። እጆችሽን ወደ ላይ አንሺ። በደንብ ስሚ። እጆችሽን ወደ ላይ አንሺ። ኢየሱስ የሚሰጠው ሰው የሚገባው የማይገባው ተብሎ አልተቀመጠም። ኢየሱስን የሚቀበል ሰው ደካማ ሰው፣ የሞተ ሰው፣ ያበቃ ሰው፣ ታሪክ የለኝም ያለ ሰው፣ አክትሞልኛል የሚል ሰው ኢየሱስን ሲያገኝ ህይወቱ ይቀየራል፣ ስሙ ይቀየራል፣ ህይወቱ ይቀየራል። ባጭር ቃል የሚያወራው ይሄ ነው። ለምን ኢየሱስ እንዳስፈለገ እንድታውቁት ይገባል። በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት መታሰቢያ ላይ በጣም አትኩራችሁ ልታዩት የሚገባው መዳን የሚባለውን የጸጋውን መንገድ መዳን የሚባለውን የተሰጠው በማን ነው? በኢየሱስ ነው። እጆቻችሁን ወደ ላይ አንሱ። ጌታ ሆይ በሉ። አይሰማኝም፣ አይሰማኝም። የማይገባኝ ነበርኩ። አይሰማኝም፣ አይሰማኝም። በጣም የሚገርማችሁ ነገር ሮሜ ምዕራፍ 11 ቁጥር 29 ላይ እግዚአብሔር በመጥራቱ በጸጋው ስጦታ አይጸጸትም ይላል። ምን ማለት እንደሆነ ታውቃላችሁ? ስትጠሩ አሁን ከደሃ ቤተሰብ አሁን ከማጅራት መቺ ቤተሰብ አሁን ከወንበዴ ከሰካራም ቤተሰብ አሁን ከማይረባ ከሚረባ ከየትኛውም እግዚአብሔር ሰዎችን ሲጠራ አይጸጸትም። አልገባችሁም? ሃይ ክላስ ሎ ክላስ የለውም። የእግዚአብሔር ጥሪ በልጁ በኢየሱስ ክርስቶስ እኩል ነው። አይሁዳዊ የለም፣ ግሪካዊ የለም። ሁሉም በክርስቶስ በኢየሱስ ክርስቶስ እንዲያው በጸጋው ምን ይላሉ? ይጸድቅ። እጆቻችሁን አንሱ። ጌታ ሆይ በሉ። ድገሙ። ስለሰጠኸኝ ጸጋ፣ ስለሰጠኸኝ ምህረት አመሰግንሃለሁ። የምህረትህ መገለጫ የሆነው የናዝሬቱ ኢየሱስ በሕይወቴ ውስጥ ስላለኝ ከኔ የበለጠ ምህረት የተደረገለት ከኔ የበለጠ ጸጋህን ያገኘ ከኔ የበለጠ ቸርነትህን ያገኘ ከኔ የበለጠ ፍቅርህን ያገኘ ማንም የለም። አመሰግንሃለሁ። ተሳዳቢ ሳትል፣ ኃጢአተኛ ሳትል፣ ቀራጭ ሳትል፣ ዝሙተኛ ሳትል፣ ዘፋኝ ሳትል፣ ወንበዴ ሳትል በልጅ በኢየሱስ ስላገኘነው ጸጋ ወደ ቤትህ እንድንገባ ስላደረክልን ጥሪ እናመሰግንሃለን። በዚህ ቀን አንተን እንሾማለን። በዚህ ቀን አንተን ከፍ እናደርጋለን። አንተ ነህ ለዚህ ቀን ያበቃህን። አንተ ነህ ለሕይወታችን መዳን የሆንከን። ስላረክልን ጸጋ ተባረክ። ኦነር እናረጋሃለን። እልቅና እንሰጥሃለን። እግዚአብሔር አባት ሆይ ተባረክ።
እግዚአብሔር አባት ሆይ ከፍ በል ስለሰጠህን ልጅህ ስላደረክልን ልጅህ አያችሁ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ዋና በመሆን በኔ ላይ ይላል ትዕግስቱን አሳየ። አይገርምም? ጸጋ ትዕግስት ነው። ገዳይ በሆነው ሕግን ከገላመያ እግር ስር ዕውቀትን የተማረ ለአይሁድ ሃይማኖት ቅንዓት ያለው እስጢፋኖስ ሲወገር ድንጋይ ይዞ የሚመጡትን ልብስ እየሰበሰበ ያስወገረ ዋና በመሆን በኔ ላይ ትዕግስቱን አሳያለ። እንዴት እግዚአብሔር መልካም ነው! ስንት አይነት ስራዎች ውስጥ ገብተን ስንት አይነት ውጥንቅጥ ውስጥ ገብተን ዋና በመሆን በእኛ ላይ ምህረቱን ያሳየን። አልገባሽም ምልሽ ያንን አይነት ህይወት ውስጥ እያለሽ ዛ ውስጥ እያለህ ጠላት እኮ መውሰድ ይችል ነበር። አቤት የእግዚአብሔር ጸጋ፣ አቤት የእግዚአብሔር ምህረት፣ አቤት የእግዚአብሔር ቻይነት። ገብቷችኋል ምለው? እጆቻችሁን አንሱ። አንዳንዶቻችሁ እኮ ዋና የምትባሉ ናችሁ። ዋና አጥፊዎች፣ ዋና ወንበዴዎች፣ ዋና የእግዚአብሔርን መንግስት ስናፈርስ የነበርን፣ እያሳደድን ስንወግር የነበርን፣ ስንሰድብ የነበርን፣ ስንት ስራ ስንሰራ የነበርን በእኛ ላይ ያሳየው ትዕግስት። ጸጋ ማለት ይሄ ነው። ጸጋ ማለት ከራሱ ተነስቶ የሚወድህ፣ ጸጋ ማለት የሚሰጥህ፣ በፍቅር አይን የሚያይህ፣ በደም ተለውሰሽ አየሁሽ ይላል። አይገርምም? በደለኛ ሆነን አይቶን፣ ክፉ ሆነን አይቶን ይራራልን። ኦ ኢየሱስ ስምህ ይባረክ። እጆች ወደ ላይ እነሱ። በዚህ ቀን አንተን ብቻ ነው ኦነር የምናረገው። እጆች እነሱ ወደ ላይ። ሃሌሉያ ሃሌሉያ ኢላላላላ ባያ ሽሪሪሪሪሪሪሪሪሪ ገላትያ ምዕራፍ 1 ቁጥር 15 እስከ 16 እንዲህ ይላል። በእናቴ ማህፀን ሳለሁ ይላል የለየኝ በጸጋው የጠራኝ ይላል። አያችሁ? ይኸውላችሁ ላስረዳችሁ። ጳውሎስ በእናቱ ማህፀን እንደተለየ ሲናገር አክራሪ ሆኖ ጽሕፈት ይዞ ክርስቲያኖችን ሲያሳድድ እግዚአብሔር በጸጋው ይመለከተው ነበር። አልገባችሁ? ሌሎች ወዲያው ሲሰበሰቡ እኛ ለምን እንደተረፍን አልገባችሁ? ጳውሎስን እያሳደደ እስጢፋኖስን በጸጋው ቸርነት ያደርግለት ማለት ፍሪጅ ውስጥ ማስቀመጥ እንዳይበላሽ በዛው ጨክኖ እንዳይሄድ መጠን ውስጥ ማስቀመጥ። ከዛስ የእውሮችን አይን ትከፍትልኝ። ለካ ያውቀናል። እጅሽን አንሺ። ጌታ ሆይ በይ ስላፈሰስክልኝ ጸጋ ስለ ልጅህ ኢየሱስ ያቺ ቀን የተባረከች ትሁን። ኢየሱስን ያገኘሁበት ያቺ ቀን የተባረከች ትሁን። እድፈቴን፣ ቆሻሻዬን፣ ውርደቴን፣ ሐዘኔን ያንን ሁሉ ሽረህ ወድሃለሁ ያልከኝ ጌታ አመሰግናለሁ።